ዶክተር ሮቤል ሩታን ፍቅሯን ሊረዳ ይገባል። ምክንያቱም ስታዩ ትርበተበታለች። ለሱ ለማስረዳት እየሞከረች ነው። አይኗ ላይ ያለውን ፍቅር አይቶ እንዳፈቀረችው ሊረዳ ይገባል። ምክንያቱም እሱም አዴን አፍቅሯት እየተሰቃየ ስለሆነ ያለው ሁለቱም እርስ በርስ ሊተካከሙ አንዱ ለአንዱ ዶክተር ሊሆኑ ይገባል ብዬ አስባለሁ። እውነት ፍቅራቸውን አውጥቶ ካልተናገሩት በጣም ከባድ ነው። እሱም በአዴ ፍቅር እንደሚሰቃየው እሷም ደግሞ በሱ ፍቅር እየተሰቃየ ስለሆነ ሩታን ይረዳት፣ ከሷ ጋር አብሮ ይሁን የምትሉ ሩታና ዶክተሩ አንድ ላይ ቢሆኑ አሪፍ ነው ብዬ አስባለሁ። ዴቭና ዴም እንግዲህ ሊጋቡ ነው። ቀን ተቆረጠ ውዶቼ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአዴ ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅኩ ነው። የአዴና የዴቭን ሰርግ ነው በጉጉት እየጠበቅን ያለ ነው። በዛው ላይ በርግጥ ብዙ ጥንዶች መጋባት የሚፈልጉ አሉ። እዛ ጋር ባቡሬና ለሊ ያሉ፣ እዚህ ጋር ደግሞ አዴና ዴቭ ማለት ነው። ስለዚህ ሁለቱም በየተራ እንዲሁም አዴና ለሙዬ አንድ ላይ ሰርግ ያድርጉ እያላችሁ ነበረ። ሁለቱም አንድ ላይ ካደረጉማ ለአንዱ መሆን ስለማይችል ሚዜ ለአንዱ መሆን ስለማይችል ለአንዱ ሚዜ ሆኖ ቀስ ብሎ ሰርጉ በየተራ ለኛ ራሱ ለማሽቃበጥ እንዲመቸም ማለት ነው። ሰምታችኋል። እና ብቻ ግን በጣም ደስ የሚል ነገር ነው ያለው። አዴ ልታገባ ስለሆነ ዴቭና አዴ ተፈቅዶላቸው ቤተሰቦቻቸው አምነውበት ሊጋቡ ስለሆነ ከምላችሁ በላይ በጣም ደስ ብሎኛል። እንደኔ ደስ ያላችሁ እስኪ የታላችሁ። ዶክተሩም ደግሞ ሩታን ፍቅሩን ሊረዳት ይገባል። ሩታ በጣም ነው የምታፈቅረው፣ በጣም ነው የምትወደውና ይረዳት የምትሉ እንደኔ ማለት ነው። ምክንያቱም ፍቅር እሱም ይዞት ስለሚያውቅ እንትን ይላል። እዛ ጋር ገጀራውንና የቤዛን ወንድም ደግሞ ባቡሬ አግቶ ይዟቸዋል። ከዛ እንግዲህ ካገታቸውም ደግሞ እንዳያችሁት በጣም ችግር ውስጥ ናቸው ያሉት። እሱም በእነሱ ምክንያት ችግር ውስጥ ነው ያለው። እውነት ዛሬ በሚለቀቀው ሰዓት ላይ ምን እንደሚፈጠር ለማየት ጓጉቻለሁ። በጉጉት ነው እየጠበቅኩ ያለሁትና ምክንያቱም የተፈጠረው ነገር ካሰብነው በላይ ከባድ ስለሆነ እስኪ እናንተስ ምን የሚፈጠር ይመስላችኋል? ዶክተሩን ለመርማሪው ደውሎ እንግዲህ ሁለቱ መታሰር እንዳለባቸው ለመርማሪው ነግሮታል። ባቡሬም ደግሞ አሁን ላይ ለምለምም አዴም ሁሉም እየተጨነቁ ያሉት ባቡሬ አደጋ ላይ ነው። እዛ ጋም ደግሞ የቅምጥል ጓደኛ ባቡሬ ልጁን የቤዛን ወንድም አግቶ ሲወስደው ቆማ እያየች ነበር ማለት ነውና ብቻህን ትቻለህ ድንብራለች። የታገቱበትን ቦታ አይታለች። ለማስለቀቅ ይሄዳለሁ ብላ እሷን የሆነ ነገር አድርገዋት እንዳያመልጡ ነው የፈራሁትና ብቻ እስቲ ምን እንደሚፈጠር ግንኙነት ለመናገር አላውቅም። ማሰብ ራሱ በጣም ከባድ ነው። ባቡሬ አሁን ላይ አደጋ ላይ ነው ያለው በእነሱ ምክንያት። በእርግጥ ይሄኛው ገጀራው የባቡሬው ጓደኛው ነው፣ እንዲጎዳ አይፈልግም። ብዙ ነገር አብረው አሳልፈዋል። ግን ልጁ በቃ ገጀራው የሚሰማ ሰው አይደለም። ገንዘብና ገንዘብ ብቻ ነው የሚያስበውና በጭራሽ የሰው ችግር አይቶ የሚረዳ አይደለም። ሰውን የሚረዳም ሰውም አይደለም ጭራሽ ማለት ነውና ያ ነገሩ ደግሞ እንዲጎዳ አድርጎታል። ዶክተሩም ገጀራው እዛ ውስጥ ገብቶ እንደነበር ማወቁ በጣም አሪፍ ነው። ምክንያቱም ከዚህ በኋላ ማንም ሰው አይሸውደውም፣ ይጠነቀቃል። ሙሉ ለሙሉ የፈለገው አዴይና ዶክተሩ ይሄን ነገር እንዲያደረጉት ሰው እንዳስብ ነበረ። ግን ሰው አንዱን እጎዳለሁ ብሎ ሲያስብ ተመልሶ በተቃራኒ ራሱ እንደሚጎዳ ግን አላወቀም። ራሱንም እንግዲህ ባቡሬ አስሮ ይዟቸዋል። ምን እንደሚያረጋቸው አላቅም። ሁሉም አሁን ላይ አደጋ ላይ ነው ያሉት ማለት ነው።